ምሳሌ የእንጀራ እናት ድራማ ተለቀቀ። እጅግ በጣም ብዙ አስተማሪ ብዙ ነገር የሚያስተምረን እንግዲህ ምሳሌ የእንጀራ እናት ድራማ በጣም ልብ አንጠልጣይ የሆነ ድራማ ነው ማለት ነው። እጅግ በጣም ብዙ ነገር የሚያስተምረን ዳታ በጣም ምርጥ ልጅ ናት ማለት ነው። በምንም የማትደራደር ደፋርና ምርጥ ልጅ ናት ማለት ነው። ሞገስና ሉላ እንግዲህ በመጨረሻ አንድ ላይ ሆኖ እንግዲህ በጣም ደስ የሚል ድራማ ነው። ስለ ፍቅርም ስለ ሁሉም ነገር ሁለገብ ነው የሚያሳየው ማለት ነው። ሁላችሁም እንግዲህ የሚጫወቱት ገጸ ባህሪ በጣም ነው ደስ የሚለው ማለት ነው። በመጨረሻ ትዕግስትና የዝና እንግዲህ ዳታን ይዟታል ማለት ነው። ቅድስትም እንግዲህ ታሰረች። አንዳንድ ጊዜ ውሸታምና እውነተኛ ሰዎች እኩል አይጓዙም ማለት ነው። እንግዲህ በመጨረሻ አንድ ላይ ይዟት ወደ እስር ቤት ገብታለች ቅድስት ማለት ነው። ዝናና ትዕግስት እንግዲህ ዳታን ይዟታል ማለት ነው። ይዟት እንግዲህ እያስፈራራት ነበረ። ዳታ እንግዲህ በጣም ደፋርና ሁሉንም ነገር አደርጋለሁ ብላ ያሰበችውን ነገር ማድረግ የምትችል በጣም ጎበዝ እና ደፋር ሴት ናት። ዳታ በጣም ምርጥ ልጅ ናት ማለት ነው። ቅድስት እንግዲህ ለምሳሌ ስትታገል ነበረ የቆየችው እስከ ዛሬ ብዙ ነገር አሳልፋለች። አይሆንም እያለች እንግዲህ ሙጭጭ ብላ ምሳሌ ላይ ብዙ ነገር አሳልፋለች። በመጨረሻ እንግዲህ አንዳንድ ጊዜ በማስመሰልም ቢሆን ሰውን ያሳምናል እና እስር ቤት ገባች ማለት ነው። እንግዲህ ቅድስት በጣም ነው የምታሳዝነው ይሄን ሁሉ ያደረገችው ማለት ናት። እንግዲህ ማለት በጣም ክፉ መንፈስ የተጫወተባት ሴት ናት ማለት ነው። ማለት እንግዲህ የምትጫወተው ገጸ ባህሪ የእንጀራ እናት እንግዲህ የዝና ትዕግስትን እንቅ አርጎ ይዟት እንግዲህ እገልሻለሁ የብሩክን ቤት እያሳገርሽው እገዳውን ካላነሳሽ ብሎ ይዟታል ማለት ነው። እንግዲህ በመጨረሻው እንግዲህ ሉላ ታግዳበት ስለነበረ እሱም የሞገስን ሕግ ለማስከበር ብሎ የዝና እንግዲህ ለብሩኬ ቤቱን እና መኪናውን አስለቀቀለት። ትዕግስት አሳግታ የነበረችው እንዲለቀቅ አደረገለት ማለት ነው። ምክንያቱም ሉላ ታግዳበት ስለነበረች ሉላ ሞገስ ወስዶት ሞገስ ጋር ስለነበረች ብሩኬ ደግሞ ሉላ እኛ ጋ ነው ያለችው፣ ይሄን ነገር ካዳደረግ ሉላ ልታገኛት አትችልም። ስለዚህ እኔ የሚፈልገው ይሄንን ነው። እኔ የሚፈልገውን ነገር አድርግና ከዛ ሉላ ወዳው አስረክብሃለሁ፣ ወዳው ታገኛታለ በማለት እንግዲህ ንግግር አድርጎ ነበረ። እንግዲህ የዝና አንድ ነገር አደርጋለሁ ብሎ ሳያደርግ የሚተው ሰው አይደለም። ወዲያው እንግዲህ ትዕግስትን ይዞ እንግዲህ አግቷት የሞገስን ሉላ እሱ ጋር ስላለች እንግዲህ ትዕግስት የብሩክን ቤትና መኪና እያሳገደችውን እገዳውን እንድታነሳ አዘዛት። እንግዲህ አላነሳም፣ ለምንድን ነው ማነሳ? ይሄንን ካነሳው እኔ ባዶ እጄን ነው የሚቀረው፣ እንዴት እንደዚህ ትለኛለ? በጭራሽ ላነሳ አልችልም በማለት ተናገረች ማለት ነው። ታነሻታለሽ ብዬሻለሁ፣ ታነሻታለሽ እያለ እንግዲህ ጉሮሮዋን ይዟት እንደምንም ብለው እንድትፈርም የታገደውን ቤትና መኪና የብሩኬን አስለቀቀለት ማለት ነው። እንግዲህ የዝና አንድ ነገር አደርጋለሁ ብሎ ካሰበ ለማድረግ ወደኋላ የማይል እንግዲህ በራሱ የሚተማመን ወንድ ነው ማለት ነው። ድራማቸው እንግዲህ በጣም ደስ የሚል ድራማ ነው። እጅግ በጣም
ልብ አንጠልጣይ የሆነ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። ምሳሌ እንጀራ እናት እንግዲህ በጣም ምርጥ ድራማ ነው። እንደዚህ አይነት አሪፍና ምርጥ አስተማሪ የሆነ ድራማ ይዛችሁልን ስለመጣችሁ እጅግ በጣም አድርገን እናመሰግናለን። ክበሩልን። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች በየዓለም ዳርቻ በያላችሁበት ቦታ ሰላማችሁ ይብዛልኝ። እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እኔ ጋር የበዛ ሰላም ስለ እናንተም ይብዛላችሁ ያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ ይጠብቃችሁ፣ ሰላማችሁ ይብዛልኝ። ቻናሌ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ። ውድ ቤተሰቦች መልካምነት ለራስ ነው፣ አይከፈልበትም። በያላችሁበት ቦታ በየዓለም ዳርቻ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። ሰላም ለሀገራችን። ዛሬ እንግዲህ አዲስ ቪዲዮ ይዤ መጥቻለሁ። አዲስ ቪዲዮ ይዤ የመጣሁት እንግዲህ ምሳሌ ድራማ የእንጀራ እናት ነው ማለት ነው። እጅግ በጣም ደስ የሚል ምርጥ ድራማ ነው ማለት ነው። ብዙ ነገር የምንማርበት የማናውቀው የምንቅበት እንጀራ እናት ምን አይነት እንደሆነች ከዙሪያችን ያሉ ሰዎችስ ምን አይነት ተግባር እንደሚፈጽሙብን ምን አይነት እንደሆኑ የሚያስተምረን እንግዲህ እጅግ በጣም ብዙ ጥንቃቄ የምናደርግ ልጆቻችን ከእንጀራ እናት ወይ ከእንጀራ አባት እንድንጠነቀቅ እንድንጠብቃቸው የሚያስተምረን ድራማ ነው ማለት ነው። እጅግ በጣም አድርገን እናመሰግናለን። እንደዚህ አይነት አስተማሪ ምርጥ ድራማ ይዛችሁልኝ ስለመጣችሁ ሁላችሁም የምትጫወቱ ገጸ ባህሪ በጣም የሚደንቅና ገራሚ የሆነ ድራማ ነው። ልብ አንጠልጣይ የሆነ ድራማ ነው። እንደዚህ አይነት ምርጥ ድራማ ይዛችሁልኝ ስለመጣችሁ ከልብ አድርገን እናመሰግናለን። ውድ ቤተሰቦቼ ወደ ቻናሌ ስለመጣችሁ ደስ ብሎኛል። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምና ለራስ ነው፣ አይከፈልበትም። ሰላማችሁ ይብዛልኝ። ሰላም ለሀገራችን። እንግዲህ ምሳሌ የእንጀራ እናት ድራማ እጅግ በጣም ብዙ ነገር የሚያስተምረን ልጆቻችን ይዘን ወደ ትዳር ስንገባ ምን አይነት ጥንቃቄ ልናደርግላቸው እንችል የሚያስተምር ድራማ ነው ማለት ነው። እንግዲህ ሁላቸውም የሚጫወቱት ገጸ ባህሪ በጣም ደስ የሚል ምርጥ ድራማ ነው ማለት ነው። ምሳሌ ድራማ እንግዲህ በጣም ደስ ይላል። አቀራረባቸውም የቪዲዮቸው ጥራት የሚተውኑት የንግግራቸው የትወናቸው በጣም ነው ደስ የሚለው ማለት ነው። እጅግ በጣም ደስ የሚል ድራማ ነው ይዛችሁልን የመጣችሁ። በርቱልን እንላቸዋለን። እንግዲህ ጥፍራቸው ሊሰሩ ነው